ለረጅም ዓመታት የአፍሪካውያን መዲና የዓለም አቀፉ የዲፕሎማሲ ማህበረሰብ ሶስተኛዋ መቀመጫ ሆና የቆየችው አዲስ አበባ ይህ የሩቅ ሳይሆን የቅርብ ታሪኳ ነዋሪዎቿ የተላመዱት እንግዶቿን ቢሆኑ በመጠኑ የሚያውቁት ትልቁን ምስል ለማጠልሸት የሸረቡበት መልኳ ነው። ዛሬ ላይ ባለፉት 5 ዓመታት በተወሰዱ አፋጣኝ የተጠኑ እርምጃዎች ስሟን ከክብሯ ያዋሃደ ከተማ ሆና ዳግም አብባለች። ይህንኑ ጉዞ የያዘ አውደ ርዕይ ከንቲባ አዳነች አቤቤ በተገኙበት ዛሬ በመስቀል አደባባይ በይፋ ተከፍቷል። መላው ነዋሪ በሐሳቡ በጉልበቱ በገንዘቡ በሁሉም ባለው ሁሉ ከኛ ጋራ መስራት እንዲችል ህዝቡን አስተባብረን በጋራ ሰርተን ያገኘነው ውጤት ነው። በዝርዝር በፎቶግራፉ ላይ እንደምትመለከቱት የአዲስ አበባ ስላም ኤሪያ ወይም ደግሞ ተጎሳቆሉ አካባቢዎች የሚባሉ መግቢያ ላይ የምናያቸው በሂደት በብዙ ለውጥ ውስጥ አልፈው ዛሬ ቱሪስት መዳረሻ ወደ መሆን መጥተዋል። ለከተማችን ነዋሪዎች ከተማችንን ምቹ የመኖሪያ አካባቢ የቱሪስት መዳረሻ ዓለም አቀፍ ተወዳዳሪ ለማድረግ ያለምነው ሻንቲ ኤሪያዎችን መቀየር ብቻ ግን አልነበረም። ለውጡ አንድ ወይም ደግሞ ነጠላ ሳይሆን በተሟላ ሁኔታ ሁሉንም አጠቃላይ ሁለንተናዊ እይታ ያለው ሁሉንም ዘርፍ ያማከለ ነው። በዚህ አውደ ርዕይ ላይ የቀረቡ ፎቶግራፎች ከተማይቱ የከተሜነት እሳቤዋ ከዜጎቿ የተዋሃደ ስለመሆኑም በማሳያነት የሚቀርቡ ናቸው። ተስፋ ለቆረጡት የደረሰ የመኖርን ትርጉም የዳሰሰ የልማት ጉዞ ስለመሆኑም ከንቲባዋ አንስተዋል። በከተማችን ውስጥ ማህበራዊ ፍትህን በማንገስ ረገድ ቅድሚያ ሰጠነው ሰው ተኮር የሆኑ ልማቶችን አቅደን በሰው ለሰው ሰውን ተጠቃሚ በሚያደርግ በጣም በትልቅ ትጋት ተሰርተው ዛሬ ብዙዎች ተስፋ የቆረጡ የከተማችን ነዋሪዎች ተስፋቸው ለምልሞ ለሌሎችም የተስፋ ልምላሜ ምክንያትና ማሳያ እየሆኑ በርካቶች ወደ ስራ መግባት የቻሉበት የስራ ዕድል ያገኙበት ህይወታቸው የተለወጠበት የመኖርን ትልቅ ትልም አልመው በኑሯቸው ደግሞ ትልልቅ ራዕይን ሰንቀው አብረውን እየሰሩ እናያለን። ይህ ደግሞ ከጓዳ የተሻገረ ትርጉምን ያዘለ እነዛ ለመዲናነት አትመጥንም ያሉትንም ለጋራ ባለቤትነት ያሰለፈ ክብር አልብሷል። የጠፋውን ጤና ብቻ ከማከም ጤናውን ከህዝቡ መቀላቀል ዛሬ የአዲስ አበባ መገለጫ ሆኗል። ከተማችን ጽዱ ንጹህ ትሁን ዓለም ላይ ትልቁ የከተማ አንዱ መለኪያ የከተሜነት መለኪያ ጽዱ አረንጓዴ ውብ የሚለው አንድ ፒላር ነው። ይሄንን ከተማችን እንድትተገብረው ተክተን ስንሰራ በዋናነት አንዱና የመጀመሪያው ሰው ጤናማ እንዲሆን ጤናማ መተንፈሻ እንዲኖረው ጤናማ አካባቢ ላይ መኖር እንዲችል ብክለት ከከተማችን እንዲወገድ ከተማችን ትጸዳ ዘንድ ትልቅ ትኩረት አድርገን የሰራ ነው። ዛሬ በአፍሪካ 10 ጽዱ ከተሞች አንዷ ለመባል በቅተናል። ይህ በርካቶች በአንድ ድምጽ የመሰከሩለት የአዲስ አበባ ለውጥ ቃልን በተግባር የመግለጥ ማረጋገጫ በመንግስትና ህዝብ መካከልም የቃል መቀበያ ድልድይ ሆኖ ጭምር የሚቀርብ ነው። የአዲስ አበባ ከተማ አስደናቂ የልማት ስኬቶች የኢትዮጵያን ሁለንተናዊ ብልጽግና አይቀሬነት የሚያረጋግጡ በተለይም ህብረ ብሔራዊ አንድነትን በማጽናት በዜጎች ሁለንተናዊ ተጠቃሚነት ላይ ትርጉም ያለው ለውጥ ያመጡ ናቸው። ማሳያውም የተሰራው ዘርፈ ብዙ ሰፋፊ የልማት ስራ ከሁሉ በላይ ለሰው ክብር ቅድሚያ የሚሰጡ የሰጡና የሰው ልጆችን አኗኗር ከስር መሰረቱ የቀየሩ መሆናቸውን ዛሬ ላይ ህዝባችን በሙሉ ልብ እየመሰከረ ይገኛል። በዚህ አውደ ርዕይ ላይ ደረጃቸውን የጠበቁ ፎቶግራፎች የቀረቡ ሲሆን ይህንኑ ለሚገበኙ ነዋሪዎች አውደ ርዕዩ ለተከታታይ 5 ቀናት ክፍት ሆኖ ይቆያል። የእርጅና ገጽታን የገፈፈ የውበት ጸዳል ያለበሰ ለውጥ በሚል መሪ ቃል በአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ አዘጋጅነት የተዘጋጀው ይህ አውደ ርዕይ ሁሉም መሰረተ ልማቶች በዘርፉ የሚያሳዩ ከ300 በላይ ደረጃቸውን የጠበቁ ፎቶግራፎች ከዛሬ ጀምሮ ለ5 ተከታታይ ቀናት ለእይታ የሚቀርቡ ሲሆን ዓላማውም መንግስት ለህዝብ የገባውን ቃል በተግባር መፈጸሙን በመረጃ ለማመላከት ብሎም ከለውጥ ወዲህ በተለይም ባለፉት 5 ዓመታት የተመዘገቡ ስኬት ከየት ተነስተው የት እንደደረሱ ትውልዱ እንዲማርበት ለማስቻል የሥራ መንፈስ እንዲላበስ ለነገ ኢትዮጵያ ልዕልና
የበለጠ የትጋት መንፈስ እንዲታጠቅ የሚያስችል ስነ ልቦና መገንቢያ ተጨባጭ ማሳያ ጭምር መሆኑን ለመግለጽ እወዳለሁ። አዲስ አበባ ባለፉት 5 ዓመታት የልማት ጉዞዎቿ ያስመዘገበቻቸው ውጤቶች ተጠናክረው እንደሚቀጥሉም ተመላክቷል።